ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ የገጠርና የከተማ ኮሪደር ልማት ስራዎች፣ የሌማት ትሩፋት ስራዎችና ሌሎችም በአብነት የሚጠቀሱ ናቸው። ታዲያ ዛሬ እኛም በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት በካፋ ዞን ሺሾንዴ ወረዳ በዋረታ ቀበሌ ተገኝተን ከሌማት ትሩፋት ስራዎች መካከል አንዱ የሆነውን የማር መንደር ልናስጎበኛችሁ ወደናል። ስሜ መሐመድ ሷሊ አሊ ይባላል። ካፋ ዞን ሺሾንዴ ወረዳ ዋረታ ቀበሌ ላይ ነው የምንገኘው። አሁን ይህ በጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት ተብሎ የታቀደው እቅድ መሬት ላይ ሲወርድ ይሄንን ይመስላል። እንደምታዩት ይሄ ያው በሱ በብልጽግና ፓርቲ እቅድ የወጣ ነው። ብዙውን ጊዜ ያው ስለ ሀገር ብዙውን ጊዜ ስለ ሀብት እንደሚናገርና እንደሚል በሚዲያም እንከታተል ነበረ። በተግባርም አምጥቶ ግብርናዎችን ባለሙያዎችን አሰማርቶ በብዙ ወጪ ኤንጂኦችን አሰማርቶ ለዚህ ጥቅም ያበቃ ፓርቲ ነው። በጣም የሚመሰገን ፓርቲ ነው እና ለወደፊትም ሀብት ሰፋ ያለ ሀብት እቅድ ውስጥ እንዲገባ አድርጎናል። ተለለንበት ነው ይሄን እዚህ ቦታ ለመድረስ የደረስነው እያልኩኝ፣ ግን አሁንም በጣም ከባድ ለውጥ ላይ ነው ያለነው። የምታዩት አሁን እዚህ ጋር ወደ 100 ቀፎ ነው ያለው፣ ንብ አለው ሁሉም። ተጨማሪም አሁን ደግሞ ያው እየጠየቅን ነው፣ ቀፎ እየገዛንም እየጨመርን ነው። ቦታም እንዲስፋፋ እቅድ እያደረግን ነው። ወረዳውም በጣም ከፍተኛ ድጋፍ ነው የሚያደርገው በለኛ በኩል ላይ፣ ዞንም ድጋፍ ነው የሚያደርግልን። እስከ በረሃ ድረስ ሂደን እንዲሰራ ድረስ እየጠየቁ ነው። እኛን እየጠየቁ እየለመኑ ነው። እኛ ለምን መሄድ ሲኖርብን እነሱ ሄዱና እዛ ንብ አለ ማር አለ ስሩ እያሉ የሚያበረታታ መንግስታዊ ያልሆኑ ድርጅቶችንም በጎናችን እያደረገ የሚያበረታታ ወረዳ ነው ይሄ ወረዳ ማለት ነው። ሳጥንን የሚባል ነገር አሰርቶ አሰልጥኖ ኤንጂኦዎችን ከጎናችን አሰልፎ ባለሙያዎችን አሰልፎ በብዙ ድጋፍ ይህ መንግስት የሌለ ልምድ ሰጥቶ ለወጣቱ ብዙ ወጣቶች ናቸው 300 ወጣቶች 60 በ40 አደራጅቶ ሞሽ የሚባል ፕሮጀክት 60% ሴት 40% ወንድ አድርጎ ነው አደራጅቶን የዛሬ 4 ዓመት ጀምሮ ለዚህ ለውጥ የበቃ ነው ማለት ነው። ሱልጣን መሐመድ ይባላል። በሞሽ ማህበር ተደራጅተን የምንሰራ አባል ከ10 አንዱ ነኝ። አሁን ያው ባለን አሰራር አሁን በመጣው በትሩፋት እየሰራን እድገት ላይ ነው ያለነው። አሁን ለምሳሌ ከዚህ ካሉት ቀፎች ውስጥ አሁን በዘንድሮ ዓመት 1000 ኪሎ ግራም አግኝተናል። ስለዚህ እኛ ለውጣማ እየሆነ ነው ያለነው በምንሰራው ሂደት ላይ። በጣም የመንግስትም ድጋፍ በጣም የተደረገልን ነው ያለው። ራሳችንን አሁን በምንሰራው አሰራር በዚህ በሞሽ ተደራጅተን የምንሰራው በሳጥን ላይ በቀፎ በንብ እርባታ ነው የምንሰራው። ይሁን እንጂ ከተሰጠን 10 ቀፎ ከ20 ቀፎ ጀምረን ነው የተሰጠን። ከዛም ላይ ውጤታችን እየታየ እስከ 100 ቀፎ 100 ሳጥን ደርሶልናል። ከዚህ ካሉት ሳጥኖች ላይ 1000 ኪሎ እናገኛለን። 1000 ኪሎ በቃ እናገኛለን። በጣም በተጣራ ሁኔታ በራሳችን ድርጅት አደረጃጀት አድርገን ከሱቅ ከፍተን አሁን ወደ ሱቅ ደረጃ አልፈናል። ከመስራታችን አንፃር ማለት ነው። ሱቋን የተጠቀምን አሁን ሱቋን በጋራ አድርገን በጣም በጥሩ ሁኔታ እየሸጥን ነው። ለችርቻሮ ደረጃ ሁሉ ደርሰናል። በቀጣይ ዓመት ያው በጅልማ ለመስጠት ያለን አቅም ለማድረግ ሐሳብ ላይ ነን። ቤቴንም ሰርቻለሁ፣ ቦታም ገዝቼ ቤት ሰርቻለሁ። በጣም ለውጦኛል እና ከባድ ለውጥ ላይ ያለነው። ራሳችንን ለውጠን ቤትም ሰርተናል፣ ባጃጅም ገዝተናል። በቃ ማር ማመላለሻዎች ማር ንግድ ቤቶች ሰፋ አድርገን ከፍተን እየሰራን እንገኛለን ነው። የተፈጥሮ ሀብቱ በደንብ ነው ድጋፍ የሚያደርግልን። እንደውም ወደ ተፈጥሮ ሀብት ደን አካባቢ ላይ ነው ቀፎቹ እንዲገቡ አሁን ያቀደ ያለው። ደኑ ላይ ያው የተወሰነ መሬት እየቆረጠ እየሰጠ ያ ደኑን እና ተፈጥሮ እንዲጠቀም ከባድ ድጋፍ ነው የሚያደርግልን። ለውጡም ደግሞ ሰፋ ያለ ለውጥ ነው። አልፎ ተርፎ 30 ማህበር ነው አሁን እዚህ ቦታ ላይ የተደራጀው 300 ሰው ማለት ነው። 300 ሰው 40% ወንድ 50% ሴት አድርጎ ነው። ይሄ አሁን ያለንበት ቦታ ምርታችን መሸጫ ቦታ ነው። ይህ ቦታ ላይ ደግሞ ያው ጥሩ በደንብ ምርታችን አምርተን በጥራት አጣርተን መንግስት በሰጠን ማሽን ብልጽግና ፓርቲ የልማት ትሩፋት ባወጀው አዋጅ መሰረት ጠቅላይ ሚኒስትራችን ባቀደው እቅድ ወደ ተግባር ወርደን የሰራነው ስራ ነው። ይሄ ታውት ማለት ነው። አሁን ያለንበት እዚህ ምርቱን ተዛ እናመጣና ከቀድሞ ቦታ
እዚህ ጋር እናጣራና ሰሙንም በሰም የጠጁን በጠጅ ያልወጣውን እንደገና ወለላውን ማር በንጹህ ማር ያው እዚህ እንሸጣለን ማለት ነው። 1 ኪሎ ግራም ማር 550 ብር ይሸጣል ነጩ። ቀዩ ደግሞ 400 ብር ይሸጣል። 300 ወጣት ብቻ ተለውጦ ማለት የለበትም። አሁንም ቀጣይ ወደ ያለው ወጣት በሙሉ የዚህ ወረዳ ወጣት መለወጥ ያለበት ነው ማስተላለፈው መንግስትን የምጠይቀው ማለት ነው። የብልጽግና ፓርቲን በቀጣይ አመት ምን ያክል እንደሚያደራጅ ምን ያክል እንደሚል አምናለሁ፣ እምነቴ ነው። ስሜ አሳየ አበቶ ይባላል። የሺሾንዴ ወረዳ ስራ ክህሎትና ኢንተርፕራይዝ ጽህፈት ቤት ኃላፊ ነኝ። እንግዲህ እዚህ እንደምታዩት በኢኒሼቲቭ የተለያዩ ስራዎች ተሰርቷሉ። አሁን የኛው ሳይት የማር ነው። እዚህ ዋረታ የሚባል ቀበሌ ላይ 30 ማህበር ነው የተደራጁት። መጀመሪያ ሲሰጣቸው 20 ቀፎ ነው። ከኋላ በመንግስት ለጠንከር ላሉት ማህበራት 10 ጨምረናል። ከዛም ባለፈ በራሳቸው ተነሳሽነት የምርቱን ሁኔታ እያዩ በደንብ ከ20 እና 30 ተነስቶ እስከ 120 የደረሱ ናቸው። ይሄ እንግዲህ አንድ ማህበር ነው። ይሄ ለምንድን ነው እንደዚህ ውጤታማ ሊሆን የቻለው? ልክ ኢኒሼቲቭ ከመጣ በኋላ ይሄን ቦታ አደራጅተን 10 አደራጅተን ሰጥተናል። ከዛ ጎን ለጎን ደግሞ ቡና እየሰሩ ቡናም ውጤታማ ሆኗል። ቡናም ለንብ ከንብ ጋር ኢንተግሬትድ ሆኖ ጥሩ ውጤት እየሰጠ ለምሳሌ ለዘርብ ዘይት ንቦቹ ቡናን ተጠቅሟሉ። ንብ ከመጣ በኋላ ደግሞ የቡና በሽታም ቀንሷል ይላሉ እንግዲህ ወጣቶቹ ማለት ነው። ይሄ ለወደፊት በምርምር እንግዲህ መረጋገጥ ነገር ነው። ስለዚህ ፋይዳው ምንድነው? በዚህ በአነስተኛ ቦታ ላይ ወጣቶች ትምህርት የጨረሱ ሴቶች ትምህርት የጨረሱ በየአካባቢው አልባለ ቦታ ላይ ሙሉትን ወጣቶች አደራጅተን እንደዚህ አይነት ትልቅ ተግባር ላይ አስገብተን ከዜሮ ተነስቶ ከፍተኛ ውጤት ያገኙበትና መስጫ ቦታ ደግሞ እንደዚሁ በመደዳ ተደራጅቶ አስፓልት አካባቢ ላይ መንገድ ላይ ከፌደራል ከየትም ለሚመጣ መኪና እየሸጡ ከዚህ እያመረቱ የራሳቸው መስጫ ቦታ ማዘጋጅቶ ጥሩ ውጤት ላይ ደርሷሉ። ባጃጅ የገዛለ ወደ መኪና ደረጃም የደረሰ ያለ ቤት የሰራ አለ እና ብዙ ፋይዳ ነው ያለው።